እኛ በህይወት እያለን ጭምር ቢሞቱ የምንወድላቸው ልመናና ጸሎታችን ሁሉ የነሱን ፍጻሜ እግዚአብሔር ሳያሳየን እንዳይገለን የሆኑ ብዙ አላውያን ይኖራሉ። ብዙ አመፀኞች ይኖራሉ። መጽሐፍ ጠላቶቻችሁ ውደዱ የሚለውን ስለሚያሳድዷቸው ጸልዩላቸው ነው የሚለው። ነገረ መናፍቃንን በመማርና በመስማት ብዙ ዕውቀት አይገኝም፣ ክህደት ካልተረፈ በቀር፣ ጥርጣሬ ካልተረፈ በቀር። ድሃውን መበደል፣ ፍርድን ማጉደል ማለት ሃይማኖትን ከመካድ በላይ የከፋ ነው። ቅዱስ ጳውሎስ እንዲህ ይላል፣ ስለ ሃይማኖት ስለ ቤተሰቡ የማያስብ ሰው ሃይማኖቱን ከካድ ይልቅ የከፋ ነው ይላል። ይሄን ያዙ እስኪ። ስለ ቤተሰቡ የማያስብ በሉ፣ ሃይማኖቱን ከካደ የከፋ ነው። አዎ በእውነት ምክንያቱም ወዳጅ መስሎ የሚጎዳ ስለሆነ እንኳን ለሌላው ልጅ እንዲህ ኃላፊነት መወጣት ዛሬ ለራስ ልጅ እንኳን ራስ ምታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው፣ የማንንከባከባቸው ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው የስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቅፋቸው ልጆቻችን። በህሊናቸው የሚሳሉ ስዕላት ገና በህፃንነት አይምሯቸው ላይ በውስጣቸው የሚያድሩት ነገሮች በሙሉ ነገ ለእድገታቸው ወሳኝ መሆኑን እንረሳለን። መቼም አንዳንድ ጊዜ ሁሉ እያለው የደሃ ነገር ላይ አይናቸውን የሚጥሉ ሰዎች አሉ እና የሚኖሩበት ምኑም እርካታ ጣዕም እንደሌለው ሲያውቁ ተደስቶ የሚኖረውን እግዚአብሔርን እያመሰገነ የሚያድረውን ሰው ድርስት የሚሹ አበው ምን ይላሉ? ህፃናት ማለት ውሃዎች ናቸው ይላሉ። ውሃ እንግዲህ ታውቃላችሁ ሁላችሁም፣ ሲቀመስ በራሱ ጣዕም የለውም። ውሃ ሲታይ ቀለም የለውም። ውሃ የራሱ ቅርጽም የለውም። ውሃ የራሱ ሽታ የለውም። ህፃናትም እንዲህ ናቸው፣ ቅርጽ የላቸውም። የተቀመጡበትን ዕቃ ቅርጽ ይመስላሉ። ወደ እሳት ካስጠጋችሁት ያ ውሃ እንደሚተነው ሁሉ ልጆችም በቀላሉ ሊጠፉ የሚችሉባቸው እድሎች ብዙዎች ናቸው። ከቀዘቀዘ ስፍራ ስታስቀምጧቸው ግን የዕቃውን ቅርጽ እንደሚይዙት ቀዝቅዘው ሰክነው ካደጉ ቤተሰቦቻቸውን ይመስላሉ። አይ ባጓቱን ልጅ አባቱን መምሰል የሚችለው ቤተሰብ ልጁን ሲያቀዘቅዘው ብቻ ነው። በትኩስነት የሚነቅ እንደ ፈቃዱ የሚያሰማራው ከሆነ የወለዷቸውን ልጆች የራሳቸው ልጆች እስከማይሆኑ ድረስ ቤተሰቦች ልጆቻቸውን ያጧቸዋል። ክህነት መገለጫው ይሄ ነው። የእግዚአብሔር አገልጋይ መሆን መገለጫው ይሄ ነው። ያቺ በቀትር ውሃ ልትቀዳ የመጣችውን አንዷን ሳምራዊት ሴት ሳይንቅ ክርስቶስ ተጠግቶ እንዳስተማራት ከአንዲት ሴት ጋር ብቻ ሴት ብዙ 5000 ህዝብ የለመደ እንግዲህ ተመልከቱ። ያን ሁሉ ገበያ ህዝብ በሙሉ መጥቶ ገበያ ፈትቶ ህዝቡን ሰብስቦ ከአንድ ጉባኤ ከቶ የሚያስተምር ሰው አንዲቷን ሴት ደግሞ በጠራራ ፀሐይ ቆሞ ጊዜው እኮ ብዙ ለማውራት የሚመችም ማለት ሁለተኛ ደክሞታል፣ ተጠምቶ ተርቧል፣ የሚበላ እናምጣ ብለው ሐዋርያት ሄደው ነው የመጡት። በደከመው ሰዓት ስለሷ ህይወት ግን ተጨንቆ ውሃ በሚጠይቅ አንጻር ወሶበ ተአምሪ ጸጋው ለእግዚአብሔር ወመኑ ዘይሰለክ የሚለምንሽና ይሰጥሽ ያለውን እግዚአብሔር ስጦታ ብታውቂ ትለምኘው ነበር ብሎ እየለመን እንድትለምነው ልመናን አስተማራት። አርሴማን አሁን ያስገደላትን ንጉስ እኛ ነን አረመኔ የምንለው። ድርጣድስ ግን በአርመንያ ቤተክርስቲያን ውስጥ ከታወቁት ቅዱሳን መካከል አንዱ ነው። ትሪዳተ ደሰድ ሶስተኛው ድርጣድስ ይባላል ከነገስታት መካከል እና አሴ ፓትሮን ሴንት ወይም እንደ ገበዝ ጠባቂ በአርመንያ ቤተክርስቲያን ውስጥ ከጎርጎርዮስ ቀጥሎ የሚጠቀስ እኛ አብርሃ አጽባህ እንደምንለው የአርመን ቤተክርስቲያን ላይ ኦርቶዶክሳዊት የሆነችውን የሐዋርያት ፍኖት አርሜኒያን አፖስቶሊክ ቸርች ብሔራዊ ሃይማኖት እንድታደርግ አድርጎ በሕገ መንግስት ያጸደቀላችሁ ታላቁ ሰው ቅዱስ ድርጣድስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለቤተ ክርስቲያን ሰሃበነ ሀቤሁ በከዊኖቱ ርዕሰ ዚአነ እስመ ውስተ መካን ሀብሃሎ ርዕስ ህየ ይሄሉ ስጋ። እኛንና ቤተ ክርስቲያንን ገዣችን ስለሆነ እግዚአብሔር ወደ ራሱ አቀረበን። ራስ ባለበት በዚያ ህዋሳት ይኖራሉና ብሏል። ይሄንን ጥንተ በዓለ እርገቱ በሚታሰብበት የስንክሳር መጽሐፍም ላይ ሊቃውንቱ አስቀምጠውታል። ምንጩ ይሄ ክፍል ነው። ከኔ ጋራ የዚህን መጨረሻ ላይ የተናገርኩትን ኃይለ ቃል የትምህርታችን መነሻ ርዕስ እናደርጋለን። መድኃኔዓለም አምላካችን አማኑኤል እረኛችን ሁላችንን በአጹረ መስቀሉ ደግፎ በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ጥበቡን ዕውቀቱን ምስጢሩን ይግለጥልን። የዚህ ታላቅ ታማኝ ሐዋርያ የዓለም ብርሃን የሆነ የቤተ ክርስቲያን አንደበት አፈወርቅ ቅዱስ ዮሐንስ ረድኤቱ በረከቱ በሁላችን ላይ ይደር።
እንግዲህ ራሱ የቅዱስ ዮሐንስ መነሻ የሚሆን ምስጢራትን መጻሕፍትን በተረጎመበት በተለይ ቅዱስ ጳውሎስን ትምህርት ባስተማረበት የድርሳንና የተግሳጽ ክፍሉ ላይ ለዛ ያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይ መሐር የሚያነብ የሚሰማ የሚያስተምር የሚማር ሰው ከማንበቡ ከመማሩ ከመናገሩ ከመስማቱ አስቀድሞ ተናጋሪውን ወይም ጸሐፊውን ይወቀው። ከዚያ በኋላ የጸሐፊው ደግነት ከታወቀ የመጽሐፉ ደገኛ መሆን በዚህ ይታወቃል። የጸሐፊው ክፋት ቢታወቅ የመጽሐፉን ክፋት በዚህ ይገለጣልና መልካም ሕይወት ካላቸው ሰዎች ብቻ መልካም ነገር ፈልጉ የሚል አብነት ስላለው ዛሬ ከሁሉ ቦታ እንለቅማለን የሚሉ ብዙ ሰዎች ቢበዙም ማለት ነው። ከሁሉ አይለቀምም። የሚለቀመው መልካም ከተዘራበት መልካም እርሻ ላይ መልካም ፍሬ ነው። ስለዚህ ልንማራቸው ልናውቃቸው የሚገቡ እነዚህ ናቸው። መጽሐፍ ለከመዘ አይምርዎሙ እንደነዚህ ያሉትን እወቋቸው ይላል እንጂ እውቁዎሙ ለገበርተ እኪት ክፉ አድራጊዎችን ግን እወቁባቸው ነው የሚለው። እወቋቸውና እወቁባቸው የተባሉትን መለየት ያስፈልጋል። ስለዚህ ነገረ መናፍቃንን በመማርና በመስማት ብዙ ዕውቀት አይገኝም፣ ክህደት ካልተረፈ በቀር ጥርጣሬ ካልተረፈ በቀር። ስለዚህ እንዲህ ያለውን ልሳነ ሰይፍ አንደበቱ እንደ ሰይፍ የሆነ ታላቁን ቅዱስ ዮሐንስ አፈወርቅን ለማወቅ እንዲቻል ትላንት ነው ቤተክርስቲያን እረፍቱን የዘከረችው። እንግዲህ በዓል ሲታሰብ ዋዜማ ዕለት ማግስት ሁሉ ነው የሚዘከረውና ይህን ትልቅ አባት መርሳት ስለ ዕለቱ የሚያስተማረውን መዘንጋት የሚገባ አይደለም። ከዛ ውጪ ለዓመት የሚሆን በረከት ያለው ትልቅ አባት ስለሆነ ጥቂት እናነሳለን። ለመነሻ ግን እንዲሆን ዛሬ የሚታሰብ ቅዱስ አባት ደግሞ ለሱ መነሻ ምንጭ ስለሆነ ዛሬ በቤተ ክርስቲያናችን ግንቦት 13 ቀን ቅዱስ ሳዊሮስ ቅዱስ አርሳኔዎስ የሚባል ታላቅ ሊቅ ቅድስት ቤተ ክርስቲያናችን ትዘክራለች። አርሳኔዎስ የሚነገረው ታራሚ ጿሚ የነበረ በምንኩስና ሕይወቱ ተግቶ ገዳም በዓት አጽንቶ እግዚአብሔርን ደስ አሰኝቶ ያለፈ ታላቅ አባት ነው። የዚህ ታላቅ መስተጋድል መዓዛ ሕይወቱን እግዚአብሔር በሁላችን ላይ ያሳድርብን። ቅዱስ አርሳኔዎስ ከልጅነቱ ጀምሮ ጥበብ ስጋዊ ጥበብ መንፈሳዊ የተማረ ከሰማይ የከዋክብትን ቁጥርና ፍልስፍናቸውን ጭምር ሲያጠና የኖረ ታላቅ ሰው ነው። በመንፈሳዊ ዕውቀቱ ከብሉያቱ ከሐዲሳቱ የሚጠየቅ ነው። እንዲህ ያለው ሊቅና መምህር አንሰደውም ብለው ነገስታቱ በቤተ መንግስት አኑረውታል። ቴዎዶሲዮስ ዘአብ የሚባለው ወይም ታላቁ ቴዎዶሲዮስ በቤተ መንግስት አኑሮት ልጆቼን አስተምራቸው ብሎ ሁለት ህፃናት ልጆች ልክ እንደኛው አብርሃና አጽብሃን እንደምንዘክረው ኢዛናና ሳይዛናን በሃይማኖት እንደምናከብረው ብርሃነ ዓለም የሚሆን ኢትዮጵያዊ ብርሃን በተለይ ከሳቴ ብርሃን አባ ሰላማ እንዳስተማራቸው ይህ ታላቅ መምህር ቅዱስ አርሳኔዎስ በቤተ መንግስት በሮም ማለት ነው። የሮም ታላቁ ሮም የሚባለው ዛሬ ያለው የጣሊያን ግዛት ብቻ አይደለም፣ ወይም የጣሊያን ዋና ከተማ ሮም ብቻ አይደለም። ሮም የሚባለው ሮማን ኤምፓየር የሚባለው ትልቁ የሮም ግዛት ነው። ታላቁን የሮም ግዛትን ኋላ ሁለተኛ መናገሻ ከተማ አድርጎ ታላቁ ቆስጠንጢኖስ በስሙ የሰየማት ሁለተኛ ከተማ መናገሻ ናት እንጂ ሮሜ ላይ ታላቅ ንግስናን ገንዘብ አድርጎ ከቆስጠንጢኖስ በኋላ ቴዎዶሲዮስ የሚባለው ታላቁ ማለት ነው ዘአቢ ታላቁ ቴዎዶሲዮስ በዛ በቤተ መንግስት አኑሮታል። ሁለት ልጆች አሉት። አንደኛው አኖሪዎስ ይባላል፣ ሁለተኛው አርቃዲዮስ ይባላል። እነዚህ ልጆቹን ታላቁ አርሳኔዎስ በሚገባ አስተምሯቸዋል። ሲያስተምራቸው ምግባርም ሃይማኖትም እንዲኖራቸው አድርጎ አንጿቸዋል። ምን እንዲኖራቸው? ምግባር እምነትም እንዲኖራቸው፣ በሃይማኖት ዕውቀት እንዳያጡ፣ እንደገና በሃይማኖት ደግሞ ግብረ ገብነት እንዳያጡ። ስለዚህ የዕውቀትም ሰዎች የግብረ ገብነትም ሰዎች ነበሩ። እየቀጣ ይላል ለስጋቸው ለጊዜው የሚያም ቢሆን ለነፍሳቸው ጥቅም ነውና የንጉስ ልጆች ናቸው ብሎ አለል ዘለል እንዲሉ ሳይተዋቸው ሰርቶ ቀጥቶ አስተዳድሯል። እንኳን ለሌላው ልጅ እንዲህ ኃላፊነት መወጣ ዛሬ ለራስ ልጅ እንኳን ራስ ምታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው የማንንከባከባቸው ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው ስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቅፋቸው ልጆቻችንን። በህሊናቸው የሚሳሉ ስዕላት
ገና በህፃንነት አይምሯቸው ላይ በውስጣቸው የሚያድሩት ነገሮች በሙሉ ነገ ለእድገታቸው ወሳኝ መሆኑን እንረሳለን። አበው ምን ይላሉ? ህፃናት ማለት ውሃዎች ናቸው ይላሉ። ውሃ እንግዲህ ታውቃላችሁ ሁላችሁም፣ ሲቀመስ በራሱ ጣዕም የለውም። ውሃ ሲታይ ቀለም የለውም። ውሃ የራሱ ቅርጽም የለውም። ውሃ የራሱ ሲታይ የለውም። ህፃናትም እንዲህ ናቸው፣ ቅርጽ የላቸው። የተቀመጡበትን ዕቃ ቅርጽ ይመስላሉ። ወደ እሳት ካስጠጋችሁት ያ ውሃ እንደሚተነው ሁሉ ልጆችም በቀላሉ ሊጠፉ የሚችሉባቸው እድሎች ብዙዎች ናቸው። ከቀዘቀዘ ስፍራ ስታስቀምጧቸው ግን የዕቃውን ቅርጽ እንደሚይዙት ቀዝቅዘው ሰክነው ካደጉ ቤተሰቦቻቸውን ይመስላሉ። አይብ አጓቱን ልጅ አባቱን መምሰል የሚችለው ቤተሰብ ልጁን ሲያቀዘቅዘው ብቻ ነው። በትኩስነት የሚነድ እንደ ፈቃዱ የሚያሰማራው ከሆነ የወለዷቸውን ልጆች የራሳቸው ልጆች እስከማይሆኑ ድረስ ቤተሰቦች ልጆቻቸውን ያጧቸዋል። ለዚህ ነው ውሃ ቅርጽ እንደሌለው ልጆች ቅርጽ የላቸውም። ውሃ የተቀመጠበትን ቦታ ቅርጽ ነው የሚይዘው። በብርጭቆ ካስቀመጣችሁት፣ በሳህን በትሪ ካፈሰሳችሁት፣ በሜዳ ከበተናችሁት ያንኑ ነው የሚይዘው። ስለዚህ ልጆች አለል ዘለል እንዳይሉ ፈሰው ሳይታፈሱ እንዳይቀሩ ማለት ነው። ልጆችን መጥኖ በበጎ ዕቃ ንጹህ በሆነ ስፍራ ላይ ማስቀመጥ ያስፈልጋል። ጠቢቡ ሶሎሞን ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ አውቆ አድጎ አይደለም የሚለው፣ ሲሸመግል እንኳን ከእርሷ ፈቀቅ አይልም ተብሎ ተነግሯል። ውሃ የራሱ ሽታ የለውም። ህፃናት ንጹህ መዓዛ ነው ያላቸው። እንዲያውም ውሃና ልጆች ሲገናኙ ራሱ ብዙ ምስጢር አላቸው። ምክንያቱም በህፃንነታቸው በ40 ቀን ልጆች ለውሃ የተገቡ ለሀብተወልድና ለስመ ክርስትና የተገቡ ከሆኑ ወንነሰ ኩልነ እለተጠመቅነ በስመ አብ ወወልድ ወመንፈስ ቅዱስ መዓዛሁ ለክርስቶስ ብነ። ቅዱስ ቀሌምንጦስ የሮም ሊቀ ጳጳሳት እኛ ሁላችንስ በአብና በወልድ በመንፈስ ቅዱስም ስም የተጠመቅን የክርስቶስ መዓዛ አለን ይላል። የማን መዓዛ አለ? ማን ነው የምንሸተው? እኛ እንኳን አንሸትም። ያው ህፃናቱ ግን እንደሱ ይሸታሉ። ብትጠጓቸው እንደነዚህ ላሉት ናት የእግዚአብሔር መንግስት። ይትክልዎሙ ለህፃናት ይምጽኡ ኀቤየ፣ የኔ የሆኑትን ወደ እኔ አምጧቸዋል። እኔን የሚመስሉትን ወደ እኔ አቅርቧቸው። ከኔ እንዲለዩ አታርጓቸው፣ አትከልክሏቸው፣ ወደ እኔ ይምጡ። መንግስተ እግዚአብሔር እንደነዚህ ላሉት ናትና አለ። ጸጋ እግዚአብሔር ለመቀበል የተገቡ ንጽሐ መዓዛቸው ያላደፈ ህፃናት ናቸው። ንጾሙ ለህፃናት ከመ መላእክት፣ የህፃናት ንጽህናቸው መላእክትን ነው የሚመስለው። ንጽሐ ጠባያቸው ያላደፈ መዓዛቸው ክርስትናው ወዙ ከላያቸው ያለቀቀ፣ ሲሸተቱ መዓዛቸው ያውዳል። ክርስቶስ ይሸታል። እውነተኛ ክርስትና ይሄ ነው። ሀዳጊያነ በቀል ናቸው። በቀል በውስጣቸው የለም። አሁን የተጣሉትን ልጅ ኋላ ሌላ ጨዋታ ይጎትቱታል። አላጫውት አለኝ፣ አልመጣ አለኝ፣ አኮረፈውኝ ብለው እንኳን ያለቅሳሉ። እንዲታረቃቸው ይለምናሉ፣ ያለቅሳሉ። እንግዲህ ተጣልተውት የነበረውን ገፍተው ጥለውት የነበረው ከራቃቸው በኋላ የበደላቸውንም እንኳን ሳይቀር አብሯቸው እንዲሆን እያለቀሱ ጭምር ይቅርታ ይጠይቃሉ። የህፃንነት ጠባይ ነው ይሄ። ይሄ ማለት መዓዛ የላቸውም። ያረፈባቸውን መዓዛ መልካም ቤተሰብ ካሳደጋቸው እንዲያ ይሆናሉ። የራሳቸው ጣዕም የላቸውም። ጣዕማቸው ቤተሰብ እንዳሳደጋቸው። ተሳዳቢ ቤተሰብ ውስጥ ያደገ ልጅ አፉን የሚፈታው አባት እናትን በሚሰድብበት የስድብ አንደበት ነው። እናት አባቷን በምታይበት አይን ነው። እናት ባሏን በምትመለከትበት አይን ነው ልጅ ቤተሰቡን እየተመለከተ የሚያድገው። ምን ይላሉ አበው? ሊቀ ነቢያት ሙሴን እግዚአብሔር አምላክ ብዙ ጊዜ በአንደበት ተነጋገረው። ከዚያ በኋላ ሙሴ ምን አለ? እግዚአብሔርን ፊትን አሳየኝ አለው። ፊትን አሳየኝ፣ እንዲህ በንግግር በቃል የሰማሁትን በአይኔ ላይ እወዳለሁ አለው። ከዚያ በኋላ እግዚአብሔር ሙሴን ምን አለው? ፍጥረት አይቶኝ አይድንም አለው። ፍጥረት አይቶኝ ምን አይልም? ለዚህ ነው ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንስቶ ለእግዚአብሔርሰ አልቦ ዘርዮ ግሙራ አላ ወልድ ዋህድ ዘሃሎ ውስተ አጽንዑ ውእቱ ነገረነ፣ እግዚአብሔርን ያየው አንድስ እንኳ የለም ይላል። በእቅፉ ያለ አንድያ ልጁ እሱ ተረከው እንጂ እግዚአብሔርን ደርሶ በቅቶ ሊያይ የሚችል ማንም የለም። ወልድ ዋሂድ አንዱ ልጅ ዘሃሎ ውስተ ህጽነ አቡሁ፣ በአባቱ እቅፍ ያለ እሱ መጥቶ እኔን ያየ አባቴን አይቷል ብሎ እሱ ተረከው እንጂ በአይኑ በቅቶ ከፍጥረት መካከል ነቅቶ ቆሞ ሊያየው የሚችል ማንም የለም። ምን አለው? ኋላ ግን ይወደዋል ሙሴ የዋሁን፣ ፊቴን አታይም ግን ጀርባዬን ታያለህ አለው ይላል። ምንን ታያለህ አለው? ተናገሩ እስኪ። ምንን ነው ታያለህ አለው? ጀርባዬን። ምን ማለት ነው ሲሉ ጀርባ ኋላ ማለት ነው። ስለዚህ በኋላኛው ዘመን በዘመነ ስጋዌ በታቦር ተራራ ታየኛለህ ማለቱ ነው። አንድ
ሁለተኛ ጀርባዬን ታያለህ ማለት ጀርባ የልጆች ማኖሪያ ነው። በጀርባ ልጅ ይታዘላል አይደል? አታውቁም አይደል? እናቶች ጀርባ ነው የሚታዘለው ልጅ ድሮ። ዛሬ የት ነው የሚታዘለው? ቁም ነገራችን እሱ ላይ ነው። ልጅ የሚታዘለው ዛሬ የት ነው? በአንቀልባ በጀርባ። አንቀልባ ራሱ ምን እንደሆነ ብዙ ሰው አያውቅም። ልጅ በደረት ነው መሰለኝ። አሁን ዛሬ ሱቅ በደረቴ ነበር የሚባለው፣ ልጅ በደረቴ ነው መሰለኝ። ልጅን በደረቱ ነው የሚያሳድገው። ከዛ የጥንት ልጆች ቤተሰብ ነው የሚከተሉት። አባት ከፊት ልጅ ከፊት፣ አባት ከፊት እናት ከፊት ልጅ ከኋላ ነው። እንደው ነገር እንኳን ቢያደናቅፋት እናት እኔን ያስቀድም ማለቷ ነው። የዛሬዋ ትራስ ነው የምታደርገው መሰለኝ ልጇን፣ መከላከያዋ ከፊት። ከዚያ እናቱን እያየ ነው የሚያድገው። ሀፊረ ገጽም የለው። ቀና ቀና ብሎ ያያል። ስትቆጣው አያፍርም፣ አንገቱን አያቀረቅርም። ልጆች አይታችሁ ከሆነ አሁን እዚህ እናያለን ቤተ መቅደስ ለቁርባን ሲመጡ ሲያለቅሱ ተው ሲሏቸው ሲያስቸግሩ ሊመቷቸው ሲሉ መልሰው ቤተሰባቸውን የሚመቱ ልጆች ማለት ነው። ጥንት እንኳን ቤተሰቡ ላይ እጁን ሊቃጣ ቀርቶ ማለት ነው። ሕፃን ልጅ ከመፍራቱ የተነሳ ገና ሲኮሳተሩ ሮጦ ነው ገብቶ የሚደበቅ ራሱን የሚሸሽግ እንዳሳደጉት ነው ልጅ ማለት ነው። እና ጀርባዬን ታያለህ ማለት ጀርባ ልጅ ይታዘልበታል። በልጄ ታየኛለህ ማለቱ ነው ይላል። እግዚአብሔርን ያየው ማንም የለም ተብሎ ተነግሯል። ስለዚህ ልጆች ቤተሰቦቻቸውን ፈርተው የሚያድጉ ወላጆቻቸውን የሚከተሉ ቤተሰብ ልጅን የሚያስከትል እንጂ የሚያስቀድም መሆን የለበትም። የሚመክርና የሚገስጽ ባህሉ ልጆችን የመጨቆን ያህል ነፃነት የሚነፍግ እንዳይመስልን። ምክንያቱም አውታታ የሚሆን መረን አደግ ልጅ እንኳን አገር ሊረከብ ቤተሰቡንም ሊረዳ አይችልም። በሰለጠነው ዓለም እናውቃለን። አንዳንድ ልጆች ቤተሰቦቻቸውን ይከሳሉ፣ መንግስት ይወስድና ወላጆችን ልጅ አልባ ያደርጋቸዋል። ሁሉ እናቴ በአግባብ አታሳድገኝም፣ እንዲህ እየከለከለችኝ ነው፣ በዚህ መልኩ እየጨቆነች ብሎ ጭምር ልጅ ቤተሰብን የሚከስበት ዓለም ነው። ስልጣኔ ይመስለዋል። ስለዚህ ዛሬ የሚወለዱ ትውልዶች የሚወለዱ እንጂ የማይወልዱ ሆነዋል። ለምን? ልጁ የነሱ ስላልሆነ ማለት ነው። መንግስት የሚጦረው ከሆነ ሲያድግ ልጅን ወልዶ እንደ ልጅ የማያሳድገው ከሆነ የወለዳችሁት ልጅ የሚቀርጸው ሌላ የሚያሳድገው ሌላ ከሆነ ልጆች ላይ ካልሰራን ነገዋ ቤተክርስቲያን የነገዋ ሀገር ተስፋ ማይኖራት ናት። ስለዚህ ቅዱስ አርሳንዮስ ታላቁ መናኝ በቤተ መንግስት ሆኖ ልጆቹን ግን በምግባር በሃይማኖት ኮትኩቶ ያሳድግ ነበረ ይላል። የኋላ ታሪኩ ብዙ ነው። እነዚህ ሁለቱ ግን አባታቸው ቴዎዶሲዮስ እንዳረፈ ቴዎዶሲዮስ ዘአቢ ታላቁ ቴዎዶሲዮስ እንዳረፈ አንደኛው ሮምን አንደኛው ቆስጠንጠንያ ለሁለት ተካፍለው አገር ሲገዙ ኖረዋል። እና አርቃዲዮስ የሚባለው በቆስጠንጠንያ የነበረ በጣም ንቁ የነበረ አባቶች መምህራን ሊቃውንትን የሚወድ ንጉስ ነው። አኖሪዎስ ራሱ ጻድቅ ነው። በህይወቱ ዘመን በሙሉ ያደረጋቸው ትልልቅ ስራዎች እናንተ የድርሳነ ቅዱስ ኃይልን የወርሃ ጳጉሜን ብታነቡ የአኖሪዎስን ታላቁን ስራ ትገነዘባላችሁ። ኋላ እነ ቴዎፍሎስ በተነሱበት ዘመን እርሱ ካደረጋቸው በጎ ስራዎች የተነሳ እንዴት በንጽህና በቅድስና ከማደጋቸው ኋላ ለሚነሱ ክርስቲያኖች በተስፋ እግዚአብሔር ስራ እንደሰራባቸው አኖሪዎስና አርቃዲዮስ አብረው ሲኖሩ አውዶክሲያ የምትባል ሚስት አግብቶ አርቃዲዮስ በቆስጠንጠንያ ይኖር ነበረ። የዛሬው ቅዱስ አርሳንዮስ ያሳደገው አርቃዲዮስ ማለት ነው። ከአውዶክሲያ ጋር አብረው ሲኖሩ ሁለቱም እግዚአብሔርን የሚፈሩ እንደ ሕጉ የሚያድሩ ነበሩ። አውዶክሲያም አርቃዲዮስም ማለት ነው። በዘመናቸው ደግ መምህር በጎ ጳጳስ በሀገሩ እንዲሾም ከመፈለጉ የተነሳ ገና ከልጅነቱ እያለ እያስጨነቀ ቅዱስ ዮሐንስ አፈወርቅን ለዚህ ለጵጵስና ማዕረግ እንዲበቃ አርቃዲዮስ ብዙ ስራ ሰርቷል እና በቆስጠንጠንያ ሊቀ ጳጳስ ሆኖ ቅዱስ ዮሐንስ አፈወርቅ ተሹሟል። ቅዱስ ዮሐንስ አፈወርቅ በትጋት የሚኖር ህይወቱ ንጽህናው ቅድስናው እጅግ የተመሰከረለት ነው። መምህር ዓለም የዓለም መምህር ነው። በበዓት ራሱን ለይቶ ጥቂት ጊዜ ከኖረ ኋላ ግን ወጥቶ ምድሪቷን ጨው ሆኖ አልጫውን አጣፍጧል። ብርሃን ሆኖ ጨለማውን ገልጧል። የዲያብሎስን ስራ ያፈረሰ ሁር ወመሃር ሂድና አስተምር ብሎ ወንጌላዊ አድርጎ ክርስቶስ የላከውን እና ቀን ቀን ያስተምራል። በጣም ብዙዎችን ይመክራል። ሌሊት ደግሞ በበዓቱ እየጾመ እየጸለየ እየሰገደ እግዚአብሔር ደስ እያሰኘ ይኖራል። ከሌሊቶቹ መካከል በአንዲቷ ሌሊት ይላል እመነ ለያሊ በአሐቲ ሌሊት ከአንዲቷ ከሌሊቶቹ መካከል በአንዷ ሌሊት ድንገት ወድቆ እየተነሳ እግዚአብሔርን እየለመነ እየተማጸነ እያለ
ግርማው የሚያስፈራ ብርሃናዊ መልአክ ዮሐንስ አፈወርቅ ፊት ታየው። ያን ጊዜ ዮሐንስ አፈወርቅ እሱን ማየት አቃተውና ደንግጦ ወደቀ። ተንስ ወኢትፍራ ኦ ፍቁረ ዳንኤል ሐዲስ፣ አዲሱ ዳንኤል የኔ ወዳጅ ተነስ አትፍራ አለው ያ መልአክ። ዳንኤል አይደለው እኔ ዮሐንስ ነኝ ነው የሚለው አፈወርቅ ዮሐንስ። አጸናው አበረታው። ትላንት ታውቃላችሁ ዮሐንስ አፈወርቅ ያረፈበት ዕለት ነው። እንደገና ደግሞ ቅዱስ ሚካኤል ዳንኤልን በአንበሳ ጉድጓድ እያለ የረዳበት ቀን ነው። ሁለቱም አንድ ላይ ነው የሚታሰቡት በራሱ። አዲሱ ዳንኤል ተብሏል አፈወርቅ ቅዱስ ዮሐንስ። ልሳነ ጳውሎስ ተብሏል። የጳውሎስ አንደበት የተከናወነለት ሲጽፍ ሲያስተምር ሲገልጥ ቅዱስ ጳውሎስ መጥቶ ይተረጉምለት ነበር። ካልገባ የጳውሎስ መልእክት ይሄ ምንድነው ትርጉም ና ጳውሎስ ግለጥልኝ እያለ ይጠራዋል። ቅዱስ ጳውሎስ መጥቶ አንደበቱን አንደበት እያደረገ ያጽፈው ነበር እየገለጠል። አይታችሁ ከሆነ አንዳንድ ጊዜ ቅዱስ ዮሐንስ አፈወርቅ በስዕል ሲሳል ቆሞ እየጻፈ ካጠገቡ አንድ ሰው ወደ ጆሮ ተጠግቶ ቆሞ ይሳላል። አንድ ቅዱስ ሰው ያ ቅዱስ ካጠገቡ የሚሳለው ታላቁ ቅዱስ ጳውሎስ ብርሃነ ዓለም የተባለ ህሩይ ነዋይ ምርጥቃው አንደበቱን አከናውኑ እንዲናገር ጳውሎስ ያስተማራቸው እነዚያን መልእክታት በሙሉ ፍካሬ ምስጢራቱን ገልጦ ያስተምር የነበረው ይሄ ሊቁ ቅዱስ ዮሐንስ አፈወርቅ ነው። በዕለቱ ግን ስሙን አዲሱ ዳንኤል ብሎ መልአኩ ገለጠው። አትፍራ ተነስ የኔ ወዳጅ አንተ አዲሱ ዳንኤል አለው። ቅዱስ ዮሐንስ አፈወርቅ በህይወቱ ዳንኤልን መስሏል። ዳንኤል ትልቅ ነብይ ነው ታውቃላችሁ። ከአራቱ አበይት ነቢያት መካከል መጨረሻ ላይ መልእክት የጻፈው ወይም ትንቢት የተናገረው ታላቁ ነቢይ ዳንኤል ነው። ዳንኤል ናቡከደነጾር የረሳውን ህልም ከዳሪዮስ ዘንድም ደግሞ የነበረውን ጭንቅ በሙሉ ሲፈታ የነበረ ነው። መፈከረ ህልም ነው። ምስጢር የፈታ ነው። የተሰወረ የጠፋውን ነገር ድጋሚ ያገኘ ነው። አንድ ሰው ህልም አይቶ ህልም ፈቺ ዘንድ ሄዶ ይሄንን ህልም ፍታልኝ ይላል። ናቡከደነጾር ግን ህልም አይቶ ህልሙንም ረስቶ ነበር የሚኖረው እና ያየውንም የረሳውንም ህልም አስታውሶ ምስጢሩን ጨምር ተንትኖ የነገረው ዘመኑን የነገረው የክርስቶስን መምጣት በሙሉ በናቡከደነጾር ህልም ውስጥ የተረጎመ ታላቅ ነብይ ነው። የጠፋውን ያስገኘ የተሰወረውን የገለጠ ራእየ ህቡዓት ምስጢሩን የተመለከተ ታላቅ ሰው ነው ዳንኤል። አዲሱ ዳንኤል የተባለው እሱ እንደዚያ ነው። ከመጽሐፍ ቅዱሳችን ክፍል መካከል እኛ በምንጠቀምበት ብዙዎቻችን እጅ ባለው 80 ዋህዱ በመነለው 8ቱን የሥርዓት መጻሕፍት ባላካተተው ማለት ነው። በዚህ መጽሐፍ ውስጥ የመጽሐፉ መነሻ ዘፍጥረት ነው። መድረሻው ደግሞ የዮሐንስ ራእይ ነው። የዮሐንስ ራእይ የሚባለው መጽሐፍ ከዓለም ላይ በጠፋ ጊዜ ያንን እግዚአብሔር መንፈስ ቅዱስ ገልጦለት ከመጀመሪያው ምዕራፍ እስከ 2ኛው መዳረሻ ያለውን በሙሉ ዘግቦ ቁጥር 21 ድረስ የጻፈው ይሄ ታላቅ ሰው ነው። ቁጥር 16 እዛው የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ነው የሚያበቃው። ከዚያ በኋላ ያለው የራሱ ምስክር ነው፣ የዮሐንስ አፈወርቅ ምስክርነት ነው። ምክንያቱም እግዚአብሔርም አለ አነ ውእቱ ክርስቶስ ዘፈነውኩ መላኬ ከመያስ መዘንተ ለአብያተ ክርስቲያናት፣ ይሄን ለአብያተ ክርስቲያናት እንዲናገር መልአኬን የላኩ እኔ ክርስቶስ ነኝ። አነ ውእቱ ዘር ዘምስሮ ዳዊት፣ የዳዊት ዘርና ስር እኔ ነኝ። አነ ውእቱ ኮከበ ብርሃን ጸባሃዊ፣ እኔ የአጥቢያ ኮከብ ነኝ። ጸባሃዊ የሚለው መዝጊያ ነው፣ ከዚህ በኋላ የለም። ከዛ ይሄንን አይቷል ዮሐንስ፣ ይሄን ደግሞ እውነት ነው የሱ ቃል ነው እያለ እየመሰከረ አትሞ ያስቀመጠው ዮሐንስ እንደተናገር የሰጠ ምስክርነት ከዚያ በኋላ ያለ ይሄን አንድነት ሰንዶ ያስቀመጠ ጠፍቶ የነበረውን በፍጥሞን ደሴት ዮሐንስ ያየውን ያንን ትልቁ ራእይ እንግዲህ ያለፈ ያለ ሊመጣ ያለው በሙሉ ተካቶ በመጽሐፍ ማይተም ሆኖ የተገለጠበትን ታላቁን የዮሐንስን አንደበት አድርጎ ያስቀመጠ ነው። ስለዚህ የተሰወረውን ምስጢር የሚያይ እንደ ዳንኤል የጠፋውን በሙሉ ያስገኘ ስለነበረ አዲስ ዳንኤል ተብሏል። ዳንኤል ጿሚ ተሐራሚ ነው ታውቃላችሁ። ናቡከደነጾር ሶስቱን ሕፃናትና ዳንኤልን ካመጣ በኋላ ጥበብን እየተማሩ በቤተ መንግስት ከባቢሎን ምርኮኞች መካከል ተለይተው በቤተ መንግስት እንዲያድጉ አድርጓቸዋል። ዳንኤል ግን ይህን የረከሰ ምግብ ከንጉሱ የመጣውን አንበላም ብሎ መስኮቱን በምስራቅ በኩል ወደ ኢየሩሳሌም ከፍቶ እየጸለየ ይኖር የነበረ ሰው ነው። ቅዱስ ዮሐንስ አፈወርቅም እንደዚያው ነው። የሚበላውን ምግብ በወርቅ ሚዛን መዝኖ በእጆቹ መዳፍ መጥኖ ይላል። ወኮነ ሲሲቱ ከመሲሲተ ኦፍ፣ ምግቡ እንደ ወፍ ጥሬ ትንሽ ነበር። ገብስ ሳይመር ከነአሰሩ ይበላ ነበረ። እየሰማችሁ ነው።
ገብስ ሳይመርጥ ከነምኑ ይበላ ነበር። የዛሬው ታላቁ አባት ቅዱስ አርሳኔዎስ ወደ ገዳም ግብጽ ገዳም ኋላ ከገባ በኋላ እየጠረጠረ ይበላ ነበር። አሁን ባቄላ ታውቃላችሁ አይደል? ገለባውን ከላው ላይ እየጣለ ከውስጥ ይበላል። አንድ መናኝ ሰው ደግሞ የላመ የጣመ ብሎ አሰር ለይቶ ፍሬ ብቻ ለይቶ አይበላም። ያገኘውን ነው የሚበላው። የወደቀውን እንኳን ከላው ከምግቡ ቢፈረፈር መናኝ እስከሆነ መናኝ ማለት የተናቀ ማለት ነው። የተናቀ የሚንቀው የለውም። የተናቀውን በሙሉ ይቀበላል ሰውነቱ። ቢልመው ቢጠመው አይደለም ባይልም ባይጠመም እንኳን የተናቀ ነውና ሰው የናቀውን በሙሉ ተቀብሎ ራሱን ለእግዚአብሔር ያከብራል። ምክንያቱም የተናቀው ዓለም መካከል ንቆ የሚኖር ስለሆነ እየጠረጠረ ሲበላ አበምኔቱ አዩትና አርሳኔዎስ አዲስ እንግዳን ስለዚህ ሊቆጡት አልፈልጉም እንዲህ አይበላም አላሉት። ካጠገባቸው ደህና የሚበላውን ሰው በጥፊ መቱትና ምን አሉ? እንዴት እየጠረጠርክ ትበላለህ? የቤተ እግዚአብሔርን የከበረ ማዕድ አንተ ትለየዋለህ አሉት። ከዛ ዛቲ ጽፋታል ይቺ ጥፊ የአርሳኔዎስ ጥፊ ናት ለካ ነው። ያ የተመታው አርሳኔዎስ አመመው። ስለዚህ እነዛን የጠረጠራቸውን ከላይ የነበረውን ገለባውን በሙሉ ሰብስቦ የሚመገብ ሆነ። ቅዱስ ዮሐንስ አፈወርቅም እንደዚህ ነው የኖረው። ምግቡ እንደ ወፍ ምግብ ነው። ተመልከቱ፣ ወርቅ በሚለካበት ሚዛን መዝኖ በእጆቹ መሃል መዳፍ መጥኖ ጥቂቱን ብቻ እንደ ወፍ ይመገብ ነበር ይላል። ገብስ ከነአሰሩ ሳይመርጥ ይበላ ነበር ይላል። ዳንኤል በቤተ መንግስት የላመ የጣሙን እንደናቀ ቅዱስ ዮሐንስ አፈወርቅም ይሄንን ንቆ ነበር የሚኖረው ይላል። እና እንዲያ የሚኖረው አዲሱ ዳንኤል የተባለው ታላቁ ሰው ዳንኤል በአናብስት ግብ በጉርጓድ ተጥሎ ሰድ ዘንተ ምሳለ ዳንኤል ዛሃሎ ውስጥ ግብ በባቢሎን ጉርጓድ መካከል ተጥሎ ላለ ለዳንኤል ምሳ ውሰድለት ብሎ ሚካኤል ሊቀ መላእክት እንባቆም የሚባለው ነብይ እንደላከ ትላንትና ነው የታሪኩ። ትላንትና ቅዱስ ሚካኤል መልአክ እንባቆምን የራሱን ጸጉር ይዞ የት ነው ሲለው ወስዶታል። ሊበላ ያዘጋጀውን ስንቅ ይዞት የሚሄደውን ለዳንኤል በአንበሳ ጉርጓድ ለተጣለ ወስዶለታል። ዳንኤል ከዳሪዮስ አጣልተውት በጉርጓድ ተጥሏል። ከነገስታት ቤተሰብ ተጣልቶ የተሰደደ እንደሆነው ዮሐንስ አፈወርቅ ከአንድ ጊዜም ሁለት ጊዜ አውዶክሲያ ገፍታው በደሴት ተጠልሎ በዚያ ተገፍቶ መከራ ጸንቶበት ነው ህይወቱም ራሱ ያለፈው። ስለዚህ ኢትፍራ ኦ ፍቁር ዳንኤል ሐዲስ ብሎታል። የተወደድክ ወዳጄ ዳንኤል አዲሱ ዳንኤል ሆይ ብሎ ዮሐንስ አፈወርቅን መልአኩ በዚህ ስም ጠርቶታልና በህይወቱ በኑሮ በትህርምት በክርስቲያናዊ መንገዱ የቀደመው ነብይ ዳንኤልን መስሎ የተገለጠ ነው። እና በዘመኑ ሲኖር አንድ ወቅት እንዲህ የሚል ነገር ተከሰተ። በታሪኩ ነው። በዚያች የነበረች አንዲት ደሃ ሴት ነበረች። መበለት ናት። ልጆቿን እያሳደገች የምትኖር ናት። አንዲት መልካም ለምለም መስክ ልክ እንደ ናቡቴ ያለ ነበራት። እና በዚያቺ መስክ አንደኛ ያዙ እስኪ ለቤተ ክርስቲያን ቅርብ ናት። ምን አልኳችሁ? ለቤተ ክርስቲያን ቅርብ ናት። ሁለተኛ በአመት 3 ጊዜ ታፈራለች። ሰምታችኋል? በአመት ስንት ጊዜ? 3 ጊዜ ታፈራለች። ሶስተኛ ራሷን ረድታ ልጆቿን ተረድተውባት ትንሽም ብትሆን አክብራት ይዛት ጠብቃት ርስቷ ናት። ከቤተሰቦቿ ጭምር የወረሰችው ያን ትኖርበታለች። እና መቼም አንዳንድ ጊዜ ሁሉ እያለው የደሃ ነገር ላይ አይናቸውን የሚጥሉ ሰዎች አሉ። እና የሚኖሩበት ምኑም እርካታ ጣዕም እንደሌለው ሲያውቁ ተደስቶ የሚኖረው እግዚአብሔርን እያመሰገነ የሚያድረውን ሰው ድርስት የሚሹ አካብ እንዳደረገው ኤልዛቤል እንደመከረችው ናቡቴ እንደተገፋው ልክ በዚያ ዘመን ታሪክ እንደተፈጸመው ይችን ደሃ ምስኪን መበለት ሴት አውዶክሲያ ርስቷን ቀማቻት፣ ወደደቻት። ቅርብነቷ ለቤተ ክርስቲያን ብቻ ሳይሆን ደብር ለሚሳምባት ስፍራ ብቻ ሳይሆን ለቤተ መንግስት ማቅረቢያ ስለነበረች አውዶክሲያ ስትወጣ ስትገባ አይታ ወደደቻት። ልክ ያ ናታን ነብይ ለዳዊት መጥቶ እንደነገረው ማለት ነው። 99 በጎች ያሉ 100 በጎች ያሉት ሰው ከራሱ አንዱን አጉድሎ 99 ማድረግ ሲችል እምቢ ብሎ የዳውን በግ አርዶ በላበት እንዳለው እንግዳ ሲመጣበት የሸኘው በአንዱ በግ ነው ሲለው እንዲህ አይነቱ ሰው ብሎ የራሱን ትቶ ብዙ ያለው ነገር ግን የዳውን እንደሚፈልገው ማለት ነው። ሌሎቹም እንደወደቁበት የብዙዎች ምሳሌ በመጽሐፍ አለ። በዚህ አምላካችን ሲሆን ግን እንደዚህ አይደለም። የራሱን 99ን ትቶ የወደቀውን አንዱን ፍለጋ ነው የሚሄደው። አንዳንዶች ግን የራሳቸውን ትተው ፍለጋ ሳይሆን ለማጥፋት ነው ሌላውን የሚሄዱት። በዚህ አንፃር ቦታውን በግድ ቀማቻት፣ ያለ ውድ ማለት ነው ቀማቻት። ዮሐንስ አፈወርቅ ዘንድ ሄዳ ሊቀ ጳጳሳቱ እሱ ነው
ከአርቃዲዮስ ንጉሱ ከአውዶክሲያ ንግስቲትም የቀረበ። ስለዚህ አንተ እግዚአብሔር ሰው ነህ፣ በትምህርትህ ድሃውን የማትገፋ ነህ፣ ሁሉን እኩል የምታይ ነህ። በቃ ክህነት መገለጫው ይሄ ነው። የእግዚአብሔር አገልጋይ መሆን መገለጫው ይሄ ነው። ያቺ በቀትር ውሃ ልትቀዳ የመጣችውን አንዷን ሳምራዊት ሴት ሳይንቅ ክርስቶስ ተጠግቶ እንዳስተማራት ከአንዲት ሴት ጋር ብቻ ሲል ብዙ 5000 ህዝብ የለመደ። እንግዲህ ተመልከቱ፣ ያን ሁሉ ገበያ ህዝብ በሙሉ መጥቶ ገበያ ፈቶ ህዝቡን ሰብስቦ ከአንድ ጉባኤ ከቶ የሚያስተምር ሰው አንዲቷን ሴት ደግሞ በጠራራ ፀሐይ ቆሞ፣ ጊዜው እኮ ብዙ ለማውራት የሚመችም ማለት፣ ሁለተኛ ደክሞታል፣ ተጠምቶ ተርቧል፣ የሚበላ እናምጣ ብለው ሐዋርያት ሄደው ነው የመጡት። በደከመው ሰዓት ስለሷ ህይወት ግን ተጨንቆ ውሃ በሚጠይቅ አንጻር ወሶበ ተአምሪ ጸጋው ለእግዚአብሔር ወመኑ ዘይሰለክ የሚለምንሽና ይሰጥሽ ያለውን የእግዚአብሔር ስጦታ ብታውቂ ትለምኘው ነበር ብሎ እየለመነ እንድትለመነው ልመናን አስተማራት። ጠይቆ በመጠየቅ ውስጥ እግዚአብሔር የሚሰጠውን ነገር ገለጠላት። ልክ እንደዚያ እንደ ክርስቶስ የሚኖር ስለሆነ እውነተኛ ፈራጅ ስለሆነ ዮሐንስ አፈወርቅ ጋር ሄዳ ከሰሰችው። ያው ምነ መንግስት የአቢ ክህነት ነበር፣ ከመንግስት ክህነት ስለሚበልጥ ዛሬ ያው ይመስለኛል ክህነቱ ነው በፍርድ ቤት በሙሉ ሲከሰስ የሚዋለው እንጂ ከዚያ የበደሉት የገፉትን ከዚህ መጥቶ የሚካሰስና እዚህም ያሉት መምህር ወመገሰጽ ዘያደሉ ለገጽ ተብለው ነገስታቱን የሚገዳደሩ ሳይሆኑ የሚቀርበት ጊዜ ነውና እግዚአብሔር የእውነተኛዎቹን እረኞች ዘመን መልሶ ሳይፈሩና ሳያፍሩ ቢያልፉ እንጂ የማያልፈውን ጸጋ እንደሚያገኙ አስበው እውነት እንደተናገሩት አባቶች አንደበታችንን አከናውኑ ለእውነት የምናድር ያድርገን። አሁን በዚህ ጊዜ ይቺ ደሃ እቺ ምንም የሌላት ከቤተ እግዚአብሔር የቀረበች በዓመት 3 የምታፈራላት ደሃ አደግናት፣ ልጆቿንም ብቻዋን ረድታ ራሷ ልጆቿም የሚረዱባት ርስት ያላት ሴት እንዲህ አለችና በግድ ያለ ውድ ወሰደችብኝ አለች። ሄደና ለአውዶክሲያ መልእክት ላከ ቅዱስ ዮሐንስ አፈወርቅ፣ እባክሽ የዚች ምስኪን ሴት ንብረቷን መልሽላት፣ ለቤተ ክርስቲያን የቀረበች ናት፣ ርስቷ ቤተ እግዚአብሔርን በሰበቡ ደጅ ትጠናበታለች፣ እጅ ትነሳበታለች። እግዚአብሔር ደግሞ ራሷ ረድታ ቤተሰቦቿ እንዲረዱበት የምታደርግ ናት። በዓመትም 3 ታፈራላታለች፣ መልሽላታል። አይ የለም ያልኳት በግድ ልውሰድ አይደለም፣ በሱ ፈንታ እጥፍ ወርቅ እጥፍ ርስትም በሌላ ስፍራ ሰጥሻለሁ ነው ያለቻት። ናቡቴም ይሄን የደረሰበት ተመልከቱ። አሃ እንዲህ ነው እንዴ አለና ዮሐንስ አፈወርቅ መልሶ ያችን ደግሞ ጠርቶ ተመልከቱ ትዕግስቱና ሽምግልናውን ጠርቶ ግድ የለም ንግስት ናት፣ ደግሞ ያለችሽ ልውሰድ ብቻ አይደለም ተክታ የምትሰጥሽ ርስት ያላት ብዙ እጥፍ ወርቅም የምትጨምርልሽ፣ እንዲያውም ይሄን በማጣት የምታተርፊው ነገር ብዙ ነው ብሎ የተነገረውን ሽምግልና ገባ። ከዚያ በኋላ ምን አለች? ርስትሰ አምሳለ መንግስተ ሰማያት፣ ርስት እኮ ማለት የመንግስት ሰማያት ምሳሌ ናት። እንዴት ነው አባቴ አለችው። ከአባቶች ተቀብያተ ምንም ባይኖራት እንኳን ያችን ጠብቄ አልፋለሁ እንጂ እንዴት ተታልዬ በሌላ ነገር እሰጣለሁ አለች። የለም ሌላ ቦታ ቢሰጠኝ ከቤተ እግዚአብሔር ነው የሚያርቀኝ አለች። ምክንያቱም ነገርኳችሁ ለቤተ እግዚአብሔር የቀረበ ብዙ ትርፍ ሳይሆን ያሰበችው ለነፍሷ የምትጠቀምበት ከዚያ ቦታ ተነቅዬና ተነስቼ ከሰማይ መንግስቴ ልነቀል አይደለም አይሆንልኝም ተወኝ አለች። እንግዲያውስ እምቢ ብላለች፣ የደሃዋን ርስት መልሽላት ብሎ ለአውዶክሲያ መልእክት ላክ። ጸብ ያኔ ይጀመራል። ምን አለች እንዴ ሲሆን አንተ ለኔ ነው መደረብ ያለብህ፣ ንግስት ነኝ፣ ሁሉ ቦታ የኔ ነው፣ ብፈልግ ነቅዬ ሁሉንም በወስድባትስ እተካለሁ ብዬ እንጂ አይሆንም። እንዲያውም ካሁን በኋላ የምመላለሰው ጉዳይ የለም፣ ቦታውን ለቃልኝ ትሄዳለች። የሰማችሁ ነው። ያን ጊዜ ያችም ደሃ አዘነች። ቅዱስ ዮሐንስ አፈወርቅ ግን በሐዘን ብቻ አልቀረም። እንዲህ አላት፣ ከቤተ እግዚአብሔር እንዳትገቢ፣ ከምዕመናን እንዳትገናኝ፣ ስጋው ደሙን እንዳትቀበይ፣ የተቀበልኩት ስልጣን የሐዋርያ ስልጣን ነው። በሐዋርያ ስልጣን ክርስቶስ በሰጠው ስልጣን አውግዤሻለሁ አላት። በጣም ተናደደች። ተናዳ እንዲያውም ለእስክንድሪያው ሊቀ ጳጳሳት ለቅዱስ ቴዎፍሎስ፣ ቅዱስ ቴዎፍሎስ ማለት ኢትዮጵያዊት ሞግዚት በሃይማኖት ያሳደገች ከነህቱ ታላቅ አባትም የእህቱን ልጅ የሚባለው ደግሞ ቅዱስ ቄርሎስም እና ለነዚህ የሃይማኖታቸው ፍሬ ኢትዮጵያውያን የሰሩት ታላቅ ስራ አለ። ሁለተኛ ሌላ ትልቅ ሊቅ አለ፣ የቆጵሮስ ደሴት ኤጲስቆጶስ የሚሆን ቅዱስ ኤጲፋንስ። ለሁለቱ ነገረቻቸውን፣ አስጠራቻቸው። ንግስት ናት። የሮማን ኤምፓየር ትልቁ የሮማን ግዛት በተለይ ለክርስትናው መጽናት እንደ ከቆስጠንጢኖስ በኋላ በተለይ በበጎ ስራ የሚነገር። ስለዚህ እንደ ውለታ ቆስጠንጠንያ ላይ ጠርታቸው ነገረቻቸው። ቀስ አሉና ሄደው ዮሐንስ አፈወርቅ የለም እንዳመሏ እንያዛት ግድ የለም ማለት የለም
ከዚህ በፊትም ከቤተ እግዚአብሔር ሄዳ እንዲያው ዲያቆኑ ከጽዋው ደሙን ሲያቀብላት ጸጉሯን ፈታው። ከዚያ ከጽዋው ቢደርስ ገፍቷታል፣ እንዲህ እንዳታደርግ ማለት ነው። ከዚያ እሱንም በግፍ አስገድለዋለች። ሊቃውንት ያትታሉ። እንዲህ አይነት ድሃውን መበደል፣ ፍርድን ማጉደል ማለት ሃይማኖትን ከመካድ በላይ የከፋ ነው። አየለም የምግባር ችግር እንጂ ሃይማኖት ችግር አልተገኘባት ስለምን ታወግዛት ብለውታል። ቅዱስ ጳውሎስ እንዲህ ይላል፣ ስለ ሃይማኖት ስለ ቤተሰቡ የማያስብ ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ይሄን ያዙ እስኪ። ስለ ቤተሰቡ የማያስብ በሉ ሃይማኖቱን ከካደ የከፋ ነው። አዎ በእውነት ምክንያቱም ወዳጅ መስሎ የሚጎዳ ስለሆነ እሷን አለ እኔ የለም እንዲህ ታደርጋለች ብዬ ከሃይማኖት ባለያት ይቺስ ተማራ እግዚአብሔርን ክዳ የምትሄድ ነፍስ አታሳዝናችሁም አላቸው። ለድሃ አደጉ የሚፈርደው እግዚአብሔር ስለዚህች ብሎ እኔ ባልበቀል እሱ በሰማይ የሚበቀላት አይመስላችሁም? ተው እንጂ ወንድሞቼ አላቸው። ግድ የለም አሉ፣ አባበሉት። ባይሆንለት ቴዎፍሎስም ሄዷል። ኤጲፋኒዎስ ግን አብሮት ቆይቷል። እየተመካከሩ ቆዩ። በጣም ብዙ ሲቆዩ አውዶክሲያ ነገር ሰርታ እንደ ሁለቱን አጣላቻቸው። አሁን እኮ ቆስጠንጥንያ መኖር ጀምሯል። እንዲያውም ዮሐንስ አፈወርቅን አውግዞ ኤጲፋኒዎስ ቆስጠንጥንያንና ቆጵሮስን ደርቦ ይዟል እያለች ትናገራለች። አይ ወንድሜ የለም እንግዲህ ይቺ ሴት እንዲምትተው አይደለችም። ከዚህ በኋላ ነገሩን ታከፋዋለች። ያደረባት ሰይጣን ወደ በቀል ይወስዳታል። ይቅርብሃል። እምቢ። የመጨረሻ ዕድል እንዲሞክር ኤጲፋኒዎስን ጠርታ እንዲያለችው ሰማኛለህ፣ ዮሐንስ አፈወርቅ ግዝቱን ካላነሳ እኔን ካልመለሰ በስተቀር የቀደመው የመከራ ዘመን ይመለሳል። የዲዮቅልጥያኖስ ዘመን አብያተ ጣዖታት አስከፍታለሁ፣ አብያተ ክርስቲያናትን አዘጋል፣ በክርስቲያን ምዕመናን ላይ በዘመን የመከራ አጸናለሁ አለችው። እንዲህ ብላለች አሉ። ትበል አይሆንም አለ። እንግዲያውስ አዝኜብህ ሄጃለሁ አሉ። አዝኜብህ ሄጃለሁ። አይ ጥለኝ እንዳትሄድ አለ። አዝነ ጥለኝ የምትሄድ ከሆነ እግዚአብሔር ያዝንባል፣ በሰላም አትገባም። እንዲያውም በመንገድ አንበሳ ሰብሮ ነው የሚገልህ አለው። ከአውሬ ትጣላለህ አለ። ቅዱስ ኤጲፋኒዎስም ዞረና እኔን ነው በመንገድ አውሬ ገሎ የምሞተው አለው። አዎ አንተም ትጋዝና በዚያ ነው የምትሞተው አለው። ነገሩ ጥል ይመስላል። ጥል ሳይሆን ግን ብቃታቸውን የገለጠው አንዱ እንዴት እንደሚለይ አንዱም እንዴት እንደሚለይ እግዚአብሔር የወደፊቱን ለሁለቱ ገለጠላቸው። ኤጲፋኒዎስ ከዛ ተነስቶ በመንገድ ሲሄድ በመንገድ አውሬ ሰብሮት በዚያ ሞተ። ኋላ እንዲያውም እሱን የሚጠሉ ሰዎች እንዳይቀበሩ ሁሉ ከልክለዋል። መዓዛው ግን ለወራት ከቆየ በኋላ አክብረው ወደ ቆጵሮስ ደሴት ወደ ሀገረ ስብከቱ ወስደው በሰላም ቀብረውታል። ያን ጊዜ እንዳልሰማ ስታውቅ የውሸት ሌሎችን ዮሐንስ አፈወርቅን በትምህርት የማይቀበሉ በምንፍቅና የሚኖሩትን ሰብስባ ቅዱስ ዮሐንስን አስወገዘችው። እንዲያውም ከዚያ ወደ ደሴት ሁሉ አጋዘችው። አርቃዲዮስ ይህን ሲሰማ ተናደደ፣ ተቆጣ። ሚስቱን ተቆጣ ነው ዮሐንስ አፈወርቅን መለሰው። ድጋሚ የማይመልሳት ቢሆን ሁለተኛም አግዘዋለች። ከዚያ ኋላ መከራው ሲጻናበት ከዚያ አርፏል። ትላንትና ቤተክርስቲያን እረፍቱን ተዘክራለች። እግዚአብሔር አምላክ ግን ይችን መከራ ያጸናችበት በስደትም ደግሞ ቅዱስ ዮሐንስ አፈወርቅን ያስጨነቀችውን ታላቋን ሴት ተቆጥቷታል። ወአመንደባ በደዌ አብይ ይላል። በደዌ አብይ ታላቅ በሆነ በሽታ እግዚአብሔር አምላክ እሷን አውዶክሲያን አስጨነቃት። ዮሐንስ አፈወርቅ ሞቷል። ተወግዛ ነው ግዝቱን ሳይፈታላት ማለት ነው። በጣም ቢጨንቃት በጎ የሆኑ ሰዎችን ሰበሰበችና ምን ላድርግ፣ ደዌ ጸንቶብኛል፣ ህመም በርትቶብኛል አለች። አይ ሳትታረቅ ሄዶብሻል። ነገር ግን ቅዱሳን ምንም እንኳን ቢሄዱ ባረፉበት ቦታ ተአምር ይሰራል። ኤልሳ ከሞተ በኋላ አጥንቱን የሞተ ሰው ቢነካው እንደተነሳ ታውቂያለሽ። እና ዮሐንስን በነፍስ ክብር ያለውን ቦታ አይተሽ እንኳን ለመማፀን አይቻልሽም። ነገር ግን ከመቃብሩ ዘንድ ሄደሽ አልቅሽ ይባክሽ አሏት። ሄደችና መሐረኒ ወተሳሃለኒ ኦ ገብረ መስተሳይል፣ የአገልጋዩ የይቅርባዩ የመሐሪው አሽከር የይቅርባዩ የመሐሪው ሎሌ ቅዱስ ዮሐንስ አፈወርቅ እባክህ ማረኝ ይቅር በለኝ እያለች ከዚያ ወደቀች። ስትወድቅ ከአጽሙ ላይ መዓዛ እየመጣ ዳሰሳት። ያን ጊዜ በምሕረት ተመለሰች። አይታችሁ ከሆነ አውዶክሲያና ቅዱስ ዮሐንስ አፈወርቅ ሲሳሉ አብረው ብዙ ጊዜ ይሳላሉ። ኋላ ስታገለገሉ ስታከብሩ በመቃብሩ ስፍራ ያለ ቤተክርስቲያን ሁሉ ስታሳንጽና ወደ እምነት ተመልሳ ስትከብር ቆይታለች። አባቶቻችን ህይወታቸው ይሄ ነው። በጣም ብዙዎቹን እስኪ ጎርጎርዮስ ዘአርማንያን ተመልከቱ፣ ቅድስት አርሴማን ተመልከቱ። የገደሏቸውን ሰዎች ኋላ እንኳን ከማለፋቸው በኋላ ክርስቲያን ያደ ቅድስት አርሴማን አሁን ያስገደላትን ንጉስ እኛ ነን አረመኔ የምንለው።
ድርጣድስ ግን በአርመንያ ቤተክርስቲያን ውስጥ ከታወቁት ቅዱሳን መካከል አንዱ ነው። ትሪዳተ ደሰድ ሶስተኛው ድርጣድስ ይባላል ከነገስታት መካከል እና አስ ፓትሮን ሴንት ወይም እንደ ገበዝ ጠባቂ በአርመንያ ቤተክርስቲያን ውስጥ ከጎርጎርዮስ ቀጥሎ የሚጠቀስ ነው። እኛ አብርሃ አጽባህ እንደምንለው የአርመን ቤተክርስቲያን ላይ ኦርቶዶክሳዊት የሆነችውን የሐዋርያት ፍኖት አርሜኒያን አፖስቶሊክ ቸርች ብሔራዊ ሃይማኖት እንድታደርግ አድርጎ በሕገ መንግስት ያጸደቀላችሁ ታላቁ ሰው ቅዱስ ድርጣድስ አልፈው የነዛን ህይወት ጭምር አትርፈው ነው የሚኖሩት አባቶች። እኛ በህይወት እያለን ጭምር ቢሞቱ የምንወድላቸው ልመናና ጸሎታችን ሁሉ የነሱን ፍጻሜ እግዚአብሔር ሳያሳየን እንዳይገለን የሆኑ ብዙ አላውያን ይኖራሉ። ብዙ አመፀኞች ይኖራሉ። መጽሐፍ ጠላቶቻችሁ ውደዱ የሚለው ስለሚያሳድዷቸው ጸልዩላቸው ነው የሚለው። ቅዱስ ዮሐንስ አፈወርቅ ህይወቱ በዚህ የተገለጠ ነው። ስለሚያሳድዱት ይጸልይ የነበረ፣ ስለሚገፉት ሰዎች ይማልድ፣ ስለሚረግሙት ሰዎች ይመርቃቸው የነበረ ነው በህይወቱ። ታሪኩን በማተት የተነሳንበትን ዘንግተ ነው ብዙ ራቀን። አጠር አድርጌ ልጨርስላችሁ። ብዙ ትምህርት አስተምረዋል። ብዙ ድርሳናት ደርሰዋል። አባቶቻችን ለምስክርነት እንዲሆን ከሃይማኖተ አበው 62ኛ እስከ 69ኛ ያለውን 7 ምዕራፍ ዘቅዱስ ዮሐንስ አፈወርቅ የቅዱስ ዮሐንስ አፈወርቅ ትምህርት ብለው አምጥተዋል። የዚህ ታላቅ ሊቅ እውነተኛውን ህይወት በእውነተኛ መንገድ የገለጠ ታላቅ አባት በረከቱ በሁላችን ላይ ይደር እና በዚህ በተነሳንበት መሪ ቃል በሃይማኖተ አበው ምዕራፍ 67 ቁጥር 40 ላይ እንዲህ ብሎ ተናግሯል። ወለነሂ አዲ ለቤተ ክርስቲያን ሳበነ እግዚአብሔር ሀቤሁ በከዊኖቱ ርዕሰ ዚያነ እስመ ውስተ መካን ሀበ ሀሎ ርዕስ ህየ ይሄሉ ስጋ። እኛን ቤተ ክርስቲያንንም አለ ገዣችን በመሆኑ እግዚአብሔር ወደ ራሱ ሳበ ይላል። እስኪ በሉ እኛን በሉ ቤተ ክርስቲያንንም ማንን እኛን ቤተክርስቲያንንም ማለት ሁለት ነገር ነው። እኛና ቤተክርስቲያን አንደኛ እኛን ቤተክርስቲያንንም ማለት ቤተክርስቲያን ማለት እኛ ማለት ስለሆነ ቤተክርስቲያንንም ማለት ነው። ወደ ራሱ ሳበን እግዚአብሔር። ለምን? የኛ ገዢ ነዋ ይላል። የኛ ገዢ ተብሎ የተተረጎመው በካዊኖቱ ርዕሰ ዚአነ የኛ ገዢ ወይም ራስ ስለሆነ ይላል እና ታላቁ መምህር ቅዱስ ዮሐንስ አፈወርቅ ወለነሂ አዲ ለቤተ ክርስቲያን እኛንም ቤተ ክርስቲያንንም ሳበን እግዚአብሔር ሀቢሁ በከዊኖቱ ርዕሰ ዚአነ የኛ ራስ ነውና እግዚአብሔር ወደ ራሱ ስቦናል። ራስ ባለበት በዚያ ህዋሳቱ ይኖራሉ አለ። መኖሪያችንን ራስ ክርስቶስ ባለበት ያድርግልን።